ስሜ ሄራን እንቁባሪ ይባላል። የመጣሁት ከጎንደር ነው። የመወዳደሪያ ሀሳቤ የእንስሳት መኖ ነው። በአሁኑ ወቅት የእንስሳት መኖ መወደድ ከዛ ደግሞ የግጦሽ መሬት በደንብ አለመኖር ለአነስተኛ አርብቶ አደሮች ከፍተኛ ፈተና ሆኗል። ይሄም ለኑሮ ውድነትና ከዛም አልፎ ለኛም የተመጣጠነ ምግብ አናገኝም የእንስሳት ፕሮዳክት ስለሚወደድ ማለት እና አዞላንና ሃይድሮፖኒክስን አንድ ላይ በመጠቀም በአነስተኛ በዝቅተኛ ውሃ ከዛም አልፎ በጠባብ ቦታ እና ደግሞ የተሻለ ፕሮቲን የበለጸገ የእንስሳት መኖን ለማቅረብ የታሰበ ነው። ሃይድሮፖኒክስ የምንለው ውሃን ብቻ በመጠቀም ያለ አፈር የሳር መኖን የማምረት ስልት ሲሆን እሱንም እንዴት እናደርጋለን? የሰብል እንትን እናዘጋጃለን። የሰብል ምርቶችን ለምሳሌ በቆሎ ሊሆን ይችላል ወይ ደግሞ ስንዴ ሊሆን ይችላል። ከዛም አልፎ እንትን ሊሆን ይችላል ስንዴ። እነሱን አንድ ላይ አድርገን በውሃ በመዘፍዘፍ አረንጓዴ ሳር ይሆናል ከ7 እስከ 10 ቀን ባለው ማለት ነው። 1 ኪሎ ብናደርግ እነዚህን የሰብል ምርቶችን 10 ኪሎ ይሆናል። ስለዚህ 10 እጥፍ እንትን ይጨምርልናል የመኖ ምርትን፣ ንጥረ ነገሩን በዛው ልክ ይቀጥላል። አዞላ የምንለው ደግሞ ውሃ ላይ የሚንሳፈፍ በአጭር ጊዜ ራሱን ማራባት የሚችል ነው። እሱንም ስንሰራ በጠባብ ቦታ የፕላስቲክ ገንዳ ማለትም ሳፋ ሊሆን ይችላል በትንሽ ነገር ወይ እስከ 20 ሴንቲሜትር ቆፍረን ከዛን ላስቲክ በማድረግ ከሱ ላይ አዞላውን በማድረግ የሚያስፈልገው አፈርና የከብት ኩበት አንድ ላይ በማድረግ ፎስፎረስ እንዲያገኝ፣ ሌላውን ደግሞ ከአየር ስለሚወስድ ብዙም እንትን ያስፈልገንም ማለት ነው ፈርቲላይዘር ምናምን። እነሱም አንድ ላይ በማድረግ የተሻለ መኖን ለማምረት ያሰበ ነው። ሁለቱን አንድ ላይ መጠቀም አዞላ የምንለው በጣም ብዙ እንትን ንጥረ ነገሮች አሉት። ለምሳሌ ፕሮቲን ከ25 እስከ 35% ፕሮቲን ነው። ቪታሚን፣ አሚኖ አሲድ አለው። ከዛን ያለፈ ደግሞ ሃይድሮፖኒክሱ የምንለው ደግሞ እሱም በደንብ ንጥረ ነገር አለው። ከዛም ያለፈ ደግሞ የኢንዛይም እንቅስቃሴን በመጨመር ለእንስሶቹ የምግብ መፈጨት ሂደታቸውን እንዲፈጥን ያደርጋል። ከዛም ጉልበት ይሰጣቸዋል ሃይድሮፖኒክሱ ማለት። ሁለቱ አንድ ላይ ለብቻ ብዙም ጥቅም ስለሌላቸው ግማሽ ሁለቱን በማድረግ መኖን ይሆንልናል ማለት ነው። አንደኛ ጥቅሙ ለአካባቢ ያለው ጥቅም አንደኛ ሁለቱም በጠባብ ቦታ ነው የምናዘጋጀው። ማለትም ያኛውንም ስናዘጋጅ በዘፍዝፈን ከዛ ትሪ ነው የምናደርገው። ያ ትሪ ከእንትን ሊዘጋጅ ይችላል። ለምሳሌ በማይማረት በማንኛውም ነገር መዘርጋት እንችላለን ማለት ነው። እዛ አረንጓዴ ሳር ይሆናል። ይሄኛውን ደግሞ ለማዘጋጀት ቅድም እንዳልኳችሁ እስከ 20 ሴንቲሜትር ጉድጓድ ወይ ሳፋ ነገር አድርገን መስራት እንችላለን። ከዛም ባለፈ በመደርደሪያ አድርገን ማስቀመጥ እንችላለን ሁለቱን። ቀጣይ ወጪ ነው፣ ብዙ ወጪ የለውም። ይሄ አንድ ጊዜ አዞላን እንትን ካልን በኋላ ብራቮ ልጅ። እኔ እንደዚህ አይነት ዲስራፕቲቭ የሆነ አይዲያ እቺን ነገር ወደ ዘዋይ አካባቢ ሞክሯት ነበር በእንትን ደረጃና ምን ያህል ይግፉበት አላቅምና ግን የዚች ልጅ እንትን በጣም ወድጄዋለሁ። አሁን ምንድነው አዞላ ላይ የትኛው ዝርያ ነው ይሄ? ፒናታ፣ ካሮላይና፣ ፊሊሲዲዮስ ምናምን የሚባሉ አሉ በጊዜያቸውን። አሁን ለምሳሌ ይሄኛው 7 ምናምን በ3 ቀንም ይደርሳል አይደል? እኔ እሱን ነው የምወደው። ይሄ በ3 ቀን ሲደርስ ለዶሮና ለአኒማል ፊድ ቶሎ ፕሮዲዩስ ያደርጋሉ። ልክ እንደ መደርደሪያ ነገር ተሰርቶ ኒውትሪየንት ሰተሽ ምናምን እንደዚህ አይደለ? አሁን ይሄንን በምን ያህል ኤሪያ ኦፍ ትሪ ላይ ትሪ አለ አይደለ? እንትኑ ልትሰሪው አሰብሽ? ምን ያህል ገንዘብ መጠየቅ ፈለግሽ? ሁለተኛ ቴስት አስደርገሽዋል የትኛው ዝርያ እንደሆነ? ምክንያቱም በዝርያው የፕሮቲኑ መጠን እንደሚለያይ ያውቃለው፣ የእድገቱም ፍጥነት። ምናልባት ይሄ ኢንዲጂነስ ከሆነ እዛው ጎንደር አካባቢ ያገኘሽው ከሆነ እሱን ንገሪን እና በጣም በደንብ ሊሰራበት የሚገባና ወደፊት እንትን ሊደረግ የሚገባ ነገር ነው ብዬ ስለማስብ ነው። እሺ እስቲ እሱን ትነግሪኛለሽ? እዚሁ ባህር ዳር ነው ያገኘሁት እና ያው ቶሎ ነው የሚደርስ እስከ 7 ቀን ባለው በ10 ቀን ይደርሳል። ከዛ ከ2 እስከ 3 ቀን ራሱን እጥፍ የሚያደርገው ነው ይሄን። ኦኬ እዛ ያው ቶሎ ባነሳህለት ቁጥር እንትን ይላል ራሱን ቶሎ ያረባል ማለት ነው። ብቻ ቶሎ ማንሳት ነው የሚጠበቅብህ። ሙልት ሲል ቶሎ አስመርመሪው። እሺ እኔም ጥያቄ አሁን እሱ ላይ ነው። ለምሳሌ ለወተት ላሞች ብንሰጣቸው በወተቱ ላይ የሚያመጣው ኢምፓክት
ለምሳሌ አንዳንዴ ለምሳሌ ፉርሽኬሎ እንደዚህና ሄይ ስትሮ ምናምን የሚጠቀሙ ከውቶች በወተቱ ላይ ዲፈረንስ ያመጣሉ በከለርም በፋት ኮንተንት አይደል እንቁላሉ ላይ የሚያመጣው የከለርም የፕሮቲንም የቫይታሚንም ቼንጅ ሊመጣ ይችላል አይደል ስለዚህ ቴስት ታረጊው በዶሮ በካትል ፋትኒንግ ሊሆን ይችላል በሾት ፋትኒንግ ሊሆን ይችላል በዴሪ ሊሆን ይችላል በእያንዳንዱ ቴስት መደረግ አለበት ምክንያቱም በጣም የመኖ ጉዳይ ሲሪየስ ነው እና ሐሳብሽ በጣም ፓላተብል ነው ኢቭን ይህም ራሱ ፓላተብል ነው ግን ቴስቱ ላይ በደንብ መሰራት አለበት ብያስባለሁ ኢትስ ሲሪየስ እኔ ገርሞኛል እኔ አይቼውም አስቤውም አላቅም ማለት መኖ እንዳለ ሆኖ ግን ይሄኛውን አላቀውም ሁላ በጭራሽ ማለት ነውና እንደዚህ ሲሆን በነገራችን ላይ ያልታየው ኦፖርቹኒቲ እየታየ ይመጣል በጣም ትልቅ ነገር ነው አይ ቲንክ በጣም በሰፊው የምትገቢበት ቢዝነስ ነው ብዬ ነው ማስበው ከጀመርሽው ቆይተሻል ወይስ አሁን የጀመርሽው ይሄ አሁን ነው የጀመርኩት ስለዚህ ቺን ብቻ ነው የሰራሽ ነው እሱን ለእንትን ነው ለሳምፕል ነው እንጂ ብዙ ሰርተሻል ያው ቶሎ ስለሚራባ ኦኬ ስለዚህ ለከብቶች ምናምን ሰጣችኋል ለከብት ሳይሆን ለዶሮ ነው ያለን ፊት ኦኬ ስለዚህ ዶሮች ይበሉታል እዛ ጋር ሲሆን ከእንትኑ ጋር አብረን እንሰጣቸው ከምኑ ጋር ነው የምትቀላቀዩ ከሃይድሮፖኒክስ ፖል በአማርኛ ስለማላውቀው ነው ሃይድሮፖኒክሱ ማለት ነው ሳሩ ማለት እየቀላቀላችሁ ተሰጧቸዋላችሁ ስለዚህ ያኛውን መኖ የተወሰነ የምትገዙትን ቀንሶላችኋል ይቀንሳል እንቁላል ይመጣል እንትናችሁ ላይ ሬታችሁ ላይ ቀንሶ ነገር ያለ ችግር የለውም ካኒባሊዝሙንስ ቀነሰላችሁ ምክንያቱም እንደዚህ አይነት ግሪን ነገር ሲያቀርስ በርስ መበላላታቸው የካልሲየም እና የአይረን ነው አክቹአሊ እሱን ዶሮ ከዶሮ ይነካከሳል እሱ ነው ያለ በጣም በርቺ በጣም ቆንጆ አይዲያ ነው ብራቮ ጥሩ ነበር ደስ ይላል አበረታችን